ወይ ሩታ ወይ ጉድ! እንደሆነ የአብርሽ ወንድም ራሱ ገረመኝ። አንዳንዴ በጣም የሚገርመው እኮ ነገሮች ይገለበጣሉ። አንዳንዴ ተበድላችሁ ልክ እንዳልተበድላችሁ ስታስቡ ማለት ነው ተበዳይ እንደ በዳይ ይቆጠራል። አሁን አብርሽ ባጠፋው ሩታን ይቅርታ ጠይቂ፣ አንቺ አጥፍተሻል፣ በድለሻል አለ የአብርሽ ወንድም ማለት ነው። እሺ ብላ ይቅርታም ጠየቀችው። ይቅርታም ጠይቀው አብርሽ አልፈልግም፣ በግድ ነው ወይ ከሀገር ይወጣሉ፣ ጭራሽ ልጄን አላይም። ያኔ እኮ ልጄን ካላየው ልጄን ልውሰደው ስትለው እንዳትወስጅብኝ ሁሌ ማየት እፈልጋለሁ ብሎ ነበር። አሁን ግን ማየትም አልፈልግም እያሳቀቅሽ ነው፣ በጣም ተለመንክ ተኮፈስክ ማለት ነው። እና ሩታ ደግሞ በዚህ ልክ ራስሽን ማውረድ የለብሽም። በቃ ሁሌ የምነግርሽ አንዴ ሁለት የጠየቅሻ በቃ እምቢ አለሽ፣ ካላስተየው መተው እኮ ነው ያለሽ አማራጭ። እና እንደዛ ስትል ነበረ። አብረሽ ደግሞ እንደዚህ ከቀረ አንቺ ልጁን ያለው አትይጅብኝ ብሎሽ ነበረ ሩታ። አሁን ግን አንቺ ቀረሽ ቤተሰቦችሽ ጋር መሄድሽንም አሁን እሱ እየመጣ አይደለም አብረን እንሁን አለችኝ ብሎ ማለት ነው። አንቺ ደግሞ ለምን እሱን አትሰሪለትም? ልጅሽን ይዘሽ ለምንድን ነው ከእናትሽ ጋር ልክ ባለፈው ልጅ እንዳልሽው ሄደሽ ባለን አሳልፈሽ ምናምን እማትመጪ? ሂጂ ይዘሽበት እስኪ ምን እንደሚል እናያለን። አሁን አልመጣም አላየውም ብሏላ። እሱ ይዘሽለት ቀርተሻል። ቡታጅራ አልሄድም ብለሽ ቀረሽ። እሱ ደግሞ አላይም እያሳቀቀች ነው አብረን እንሁን እያለች ነው ብሎ ከቀረ ልጁን ይዘሽበት ሂጂና እስኪ ምን እንደሚያመጣ ይኸው ዝም ብለሽ መጥቶ ይለምንሻል። ያለኝ ደግሞ አሁን እየተለመነ ነው፣ ያኔ ደግሞ ይለምንሻል። ና አብረሽም በጣም አትኮፈስ። ልክ እሷ አንተማ አጥፍተሃል እሷም አጥፍታለች። በቃ አንተ እንዳንተ ያጠፋ ሰው እኮ የለም በነገራችን ላይ። ግን ስለተመለስክ ደግሞ በቃ እሷም አጥፍታለች አንተም አጥፍተሃል። እሷ እኮ ልጅ ይዛ አርግዛ እኮ ሴት ጋር ስትላላጥ ኖረህ ነው ከዛ እንደምንም ብላ ብቻዋን ልክ እንደ ባል እንኳን ምንም አይነት እንክብካቤ ሳታረግለት ከመጀመሪያው እስከ መጨረሻው አርግዛ ወልዳ አሁን ልጅ የምትለው እሷ ብቻዋን ነው። አንተ ምንድን ያረከው? አብረ ብቻ ነው ያደርከው በቃ። ስለዚህ እሷ እንዴት ነው ለፍታ እንደዛ ወልዳ ብቻዋን እስካሁን ድረስ አድርሰው አሁን ልጅ እያልክ ልክ በቃ ያኔ አብሯት ብዙ ዋጋ እንደከፈለ ሰው እየሆንክ ነው። ያ ነገር ሆኖ ሁሉ እሺ ብላለች። ስለዚህ አሁን ደግሞ ተለማኙ ማንተ ሆንክ። እንደዛ በድለህ ምን ብለህ አሁንም ልጃችን አብረን እናሳድግ፣ ለልጃችን ስንል በአንድ እንሆን። እኔ ያኔ እንደዛ ያረኩት ተሳስቼ ነው ይቅርታ አለች እኮ። ይቅርታ ስትልህ አንተ ለምንድን ነው ከእሷ ጋር መሆን የማልፈልግበት ምክንያት? ከሄርሜላ ጋር ሄርሜላ በነገራችን ላይ ዛሬ አብራ ልትሆን ትችላለች፣ ብዙ ነገር ልታረግልህ ትችላለች። ግን እንደ ልጅ እናት አትሆንልህም። ላንተም ጥሩ ልጅህን አብረ ከእናቱ ጋር ብታሳድግ ነው። አሁን ሄርሜላ ስታገባ ከሄርሜላ አንድ ልጅ ትወልዳለህ፣ ከሩታ አንድ ልጅ ትወልዳለህ። ደግሞ ከሄርሜላ ጋር ትጣላና ምክንያቱም ሄርሜላ ስታረግዝ ደግሞ ሌላ ሴት ጋር መስራት ትፈልጋለህ። እርጉዙና በደንብ ቪዲዮ ስለማሰራለህ ያኔ ደግሞ ከዛችኛው ደግሞ ሌላ ልጅ ትወልዳለህ። ሄርሜላ ደግሞ ለምን ያርግሽ ጥላኝ ሄድ ክትልና ታያለሽ። ሄርሚ ደግሞ ልጁን ያላባት እንዲቀር እንዳደረግሽ እናትና አባት ተለያይተው እንዲያድጉ እንዳደረግሽ ታያለሽ። ያንቺ ደግሞ ጣፍንታሽ ይዘገያል እንጂ አይቀርም፣ ማልቀስሽ አይቀርም። ታያለሽ ሄርሜላ የምሬ ነው። ባለ ትዳር ማልገብተሽ ትዳራቸውን ይበጠብጥሽ ያፈረስሽ። አሁን አንቺ መሀል ላይ ባትኖሪ አብረሽ ይመለስ ነበር 100%። አብረሽ ሩታ አብረሽ ሄርሜላ አብረሽ ጋር ባትሆን ኢቭን አፈቅርሻለሁ እንኳን ባይላል ይሁን ነበር። ግን አንቺ ዋናዋ የእነሱ ትዳር መበተን አንደኛዋ ሄርሚ ናት። ሄርሜላ ባትኖር ኑሮ ሩታና አብረሽ አብረው የሆኑ ነበረ። ግን በቃ በመሀል የሆነች ሰይጣን ገባችና አንቺ ነገ ታያለሽ እጣ ፈንታሽ። በሷ ነው ያረግሻት ነገር እያንዳንዱ አንቺ ላይ ትደርሳለች። ስለዚህ አብረሽ ደግሞ በጣም አትለመን። ልጅህን እንዳይ ነው ቅሬ ያልካት እሷ ስትቀር ደግሞ አልሄድም አብረኝ ለምን ሆነ አለችኝ ብለህ እየቀረ ነው። ስለዚህ ሩታ ደግሞ ምን ታረጊያለሽ? ልጅሽን ይዘሽ ከእናትሽ ጋር ሂው ቡታጅራ። ከዛ ምን እንደሚያረግ ታያለሽ። ምክንያቱም ቢጠይቅሽ ለምን ይዘሽ ሄድሽ ብልሽ እንኳን ይሄው እዛ ይዤልህ እኮ ተቀምጬ መተህ አላየኸውም ነበር፣ እየመጣህ እያየኸው አልነበረም፣ አብረን ሁን ብዬ ስለምን አንተ ኮራህ ብለሽ መልስ መመለስ ትችያለሽ። አሁን ይዘሽበት ሂጂና ከዛ ምን እንደሚያመጣ እናያለን። ሌላ ደግሞ አብረሽ ማለት ሩታ እንደ ሴት መመክረሽ ነገር ቢኖር አጥፍቷል፣ በድሎሻል፣ አንቺን በድለሻል፣ ይቅርታ ብለሻል፣ ይቅርታ ብሎሻል። ግን አሁን እሱ ብዙ ጥፋቱን እሱ አጥፍቶ አንቺ ነሽ ይቅርታ እየጠየቅሻለሽ።
በድሎሽም ብሎሽም ይቅርታ እየጠየቅሽው ነው። ስህተት አለባት ሩታ። ካሁን በፊት ሲለምናት እንኳን አብራ መሆን ነበረባት፣ እንደዚህ ያልወጣ ፍቅር ካላት። አሁን ደግሞ ለምንሸዋል፣ እምቢ ብሎሻል። በቃ ከዚህ በላይ አትለምኝው። ከዚህ በላይ ከለመንሽው ራስሽን እያዋረድሽ ነው ማለት ነው። ራስሽን እያዋረድሽና እያረከሽ ነው ያለሽው እንጂ አብረሽን እያገኘሽው አይደለም። ወንዶች ሲለምኗቸው እንደዚህ ናቸው። እነሱ ሲለምኑ እንጂ ሲለመኑ በጣም ነው የሚደብሩትና ከዚህ በላይ ባትለምኙ ጥሩ ነው። እሱ አጥፍቶ በድሎሽም አንቺ ልክ እንደ በዳይ ከተቆጠርሽ በቃ እሱ ምንም እንዳላጠፋ ይሰማውና ልክ አንቺ እንደበደልሽው እንዳሳዘንሽው አንቺ ብዙ ነገር እንዳደረግሽው በቃ የሚታየው የአንቺ ጥፋት ብቻ ነው፣ የአንቺ ጥፋት ብቻ ነው። ስለዚህ ይሄ ነገር ደግሞ አንቺን የሚጎዳሽ ነገር ማለት ነው። እሱ እያጠፋ እየበደልሽ እያለፍሽው እስከ ዛሬ አለፍሽው እኮ ብዙ ጊዜ አልፈሸዋል። በነገራችን ላይ ብዙ ጥፋት አጥፍቶ ግን እሺ በቃ ለትዳራችን ስንል ለፍቅራችን ስንል አብረን እንሆን እያልሽ ሆነሻል። ያን ሁሉ ዋጋ ከፍለሽ አሁን ግን ሁሉም ነገር ከንቱ ሆኖብሻል። ልክ አንቺ እንደበደልሽው እንዳሳዘንሽው ምናምን ነው እየተቆጠረ ያለው። ብቻ አብረሽም ለልጅ ስትል ከልጅ እናት ጋር ልጅን አብረ ብታሳድግ ጥሩ ነው። ከሄርሜላም ልጅ ነገ ትወልዳለህ፣ ከሩታም ልጅ ትወልዳለህ። ሁለት እናት ልጅ ማደግ ያለበት እናትና አባታቸው አንድ ላይ ሆኖ በአንድ እናት በአንድ አባት ነው እኩል ተቀርጾ ማደግ ያለባቸው እንጂ አንተ እየተመላለስክ ሩታም ሌላ ታገባለች፣ አንተም ሄርሚን ታገባለህ፣ ከዛ ከሄርሚ ትወልዳለች፣ ሩታም ከዛኛው ትወልዳለች። ሶ ልጅህ የእንጀራ አባት በእንጀራ አባት ሊያድግ ነው ማለት ነው። አብረሽ ልጅህ እንዲሰቃይ እየፈቀድክልን ነው። የራስን ስሜት አስቀድመህ ልጅህ እንዲሰቃይ እየፈቀድክለት ነው። ብቻ አንደኛዋ ሄርሜላ ናት በሰው ትዳር ማለት ገብታ እነሱ ትዳራቸው እንዲበጠበጥ ያደረገችው። አብርሽ ራሱ ለመመለስ የከበደው ሄርሜላ ጋር የገባው ቃል ነው። በቃ እሷ ጋር አፈቅርሻለሁ ስላለ ግንኙነት ስለጀመሩ እሷን ትቶ ከእሷ ጋር ያለውን ነገር ትቶ መመለስ ከብዶታል። ምንድነው የከበደው? በቃ ከእሷ ጋር መሆን አብሬ ሆናለሁ ብሎ ቃል ስለገባ ያን ነገር ማፍረስ። ካፈረሰ ደግሞ ተመልካች ይቆጣል። ለምን እንዲያረግ ስለሚባል በቃ ያ ነውና ሄርሜላ ነሽ ዋናዋ ትዳራቸው የመፍረሱ ዋና ሚና ተጫዋች ሄርሜላ ናት። ከዛ ውጭ ግን ሩታ በዚህ ልክ መለመን የለብሽም። 2 3 ሞከረሻል። እምቢ ካለ በግድ አስረሽ ቤት ውስጥ አታስቀምጪው። ከዚህ በላይ ከተለማመጥሽው ደግሞ ልጁ የበለጠ እየጠገበ እየኮራ እየተንቀባረረ ነው የሚሄደው። ከዚህ በላይ አትለምኝው ማለት ነው። እሱ እየመጣ ያየውማ ልጁን ይዘሽበት ሂጂ። እናቶች ከይዘሽ ልጅና 1 ሳምንት ከዛ በኋላ ምን እንደው ጥቅሙና ጉዳቱ ታይዋለሽ። አሁን አንቺ ስለለመንሽው የትም አትሄድም። በቃ በእኔ ተሸንፋለች ወድቃለችና መሄጃ ስለሌላት ግዴታ እኔ ያልኳትን ታረጋለች አይነት ስሜት ውስጥ ነው የገባው ማለት ነው። ለማንኛውም ሰላም ያምጣላችሁ።